ትላንትን ከዛሬ ያዋደደ ዛሬንም ከነገ ያጋመደ የትውልድ ድምጽ በመሆን ለትውልዱ አሻራን ያስቀምጥ ያለ ሚዲያ ነው አዲስ ሚዲያ ኔትወርክ። ተቋሙ በቀን ለ24 ሰዓት በሳምንት ለ7 ቀናት ያለመታከት የህብረተሰቡን ፍላጎት መሰረት አድርጎ የሚተጋ የህዝብ ድምጽ ሆኖ የቀረበ ተቋም ነው። በ2023 ሜትሮፖሊታን ሚዲያ መሆን አልሞ ዛሬ ላይ መሰረት ያስቀምጥ ያለው ኤኤምኤን የላቀ አፈጻጸም ያስመዘገበ ተግዳሮቶችን ወደ እድል እየቀየረ የትልሙ መዳረሻ ወደ ሆነው ስፍራ ጉዞውን ቀጥሏል። በዚህ ሂደት ውስጥ ያሉ መልካም ውጤቶችንና ተግዳሮቶችን በመለየት ከሰራተኞቹ ጋር መገምገምን ባህሉ ያደረገው ተቋሙ እንደ ወትሮ ሁሉ ዛሬም አሁናዊ የተቋሙን የአገልግሎት ሁኔታ ተመልክቷል። እንደ ተቋሙ ሰራተኞች ምልከታ አዲስ ሚዲያ ኔትወርክ ባለፉት ጊዜያት በርካታ እድገቶችን ያስመዘገበ ይመጣ በተለይም የነዋሪው ድምጽ ከመሆን አንፃር አበረታች ውጤት ያስመዘገበ ነው። ይህ ውጤት ይመዘገብ ዘንድ ተቋሙ በቴክኖሎጂና በብቁ የሰው ሀብት ራሱን ያደራጀበት መንገድ በመልካም ጎን ይነሳል። እዚህ ተቋም ባሳለፍንባቸው ጊዜቶች እድገቱን ያያየን ለውጡን ያያየን የመጣንበት ነው። በጣም ዘርፈ ብዙ ስራዎች እየተሰሩ ነው ያሉት። አዳዲስ ቴክኖሎጂ ዘመኑን የዋጀ ቴክኖሎጂ ከማግኘት ጀምሮ ሰፋፊ ስራዎች ተሰርቷል። በተጨማሪም የሰው ኃይሉን ለማብቃትና ይበለጠ በክህሎት በአመለካከትና በእውቀት የተሻለ እንዲሆን ሰፊ ስራዎች ተሰርቷል። የአዲስ ሚዲያ ኔትወርክ ድምጽ ላሌላቸው ድምጽ ሆኖ በመስራት አኳያ አዲስ አበባ ደግሞ የፌደራልና እንዲሁም የመቀመጫ ከመሆኑና ብዙ ብሔር ብሔረሰቦች የሚገኙበት ከተማ ከመሆኑ አንፃር ያንን አማክሎ በመስራቱ በኩል አዲስ ሚዲያ የሄደባቸው ሂደት በእውነት በአንድ ሁለት ብለን ዘርዝረን አሁንም እንጨርሰው አይደለም። አዲስ ሚዲያ ኔትወርክ አድማጭ ተመልካች ከአንድ ሚዲያ ማግኘት የሚገባውን ነገር ለማቅረብ የሄደበት ርቀት አበረታች መሆኑን የአዲስ ሚዲያ ኔትወርክ ዋና ስራ አስፈጻሚ አቶ ካሳሁን ጎንፋ ይናገራሉ። እንደ ኃላፊው ገለጻ ኤኤምኤን ማህበረሰቡ ውስጣዊ ሐሳቡን የሚያንጸባርቅበትና ከሚመለከተው አካልም ጋር ደርሶ መፍትሄ እንዲያገኝ የሚያስችሉ ፕሮግራሞችን በመቅረጽ የተሻሉ ውጤቶችን ያስመዘገበ ቢሆንም በቂ እንዳልሆነ ግን ተቋሙ ያምንበታል። እነዚህን ጅምር ስራዎች በማጠናከር በሁሉም ፎርማቶች ለተሻለ ውጤት መስጋት ከሁሉም በፊት ቅድሚያ ሊሰጠው የሚገባ ተግባር መሆኑን ኃላፊው ተናግረዋል። ሚዲያ የሚያስብለው ህዝቡ በየሳምንቱ የሚከታተለው ይዘት ከአንድ ሚዲያ ማግኘት የሚችል ከሆነ አሁን የጀመርናቸው ነገሮች አሉ። የጀመርናቸው ጅማሮ አሁንም በዋርካና በአገልጋዩና በሌሎች በመልካም አስተዳደርን የሚመልሱ ጉዳዮች ላይ የጀመርናቸው ቆም ብለን ደግሞ ወደ ሌላ መፈተሽ ይኖርብናል ማለት ነው። በየዘርፎቹ በሬዲዮ ሊሆን ይችላል፣ በቋንቋዎች ሊሆን ይችላል፣ በቴሌቪዥን ፎርማቶቻችንን መልሰን ከህዝብ ጋር የሚያገናኙ ይዘቶችን ይዘው እንዲመጡ ማድረግ ይገባናል፣ ይጠበቅብናል የሚለው እንድትይዙ ስለፈለግኩኝ ነው። ተቋሙ እውነተኛ የሜትሮፖሊታን ሚዲያ ለመሆን አበክሮ እየሰራ ይገኛል። ለዚህም ይረዳ ዘንድ በአዳዲስ አቀራረቦች የትውልድ ድምጽ ሆኖ ማገልገልና አጠናክሮ ማስቀጠል ይገባል። አዲስ አበባ ከተማ ከጊዜ ወደ ጊዜ እየለማችና ለነዋሪዎቿም ምቹ እየሆነች መምጣቷን የጠቆሙት አቶ ካሳሁን ተቋሙም ከከተማው እድገት መሳ ለመሳ መሄድ እንደሚኖርበት አስገንዝበዋል። እውነተኛ የሜትሮፖሊታን ባህሪ ያለው ሚዲያ መፍጠር አለብን። የሜትሮፖሊታን ሚዲያ ባህሪ ማለት ደግሞ ምንድነው? አንድ እንደ ከተማ ሚዲያ ከተማ ውስጥ ያሉ ማህበረሰብን አኮሞዴት ያደረገ ፎርማቶችን መቅረጽ እንደጀመርነው ለህዝብ ድምጽ ሆነን ማገልገል ከተማችን በየጊዜው እያማረች እየተዋበች እየሄደች ነው ያለችው። አዲስ ሚዲያ የከተማውን ውበት የከተማውን እድገት የሚከተል ሚዲያ መሆን አለበት። አዲስ ሚዲያ ኔትወርክ ተወዳዳሪና ተመራጭ ሆኖ እንዲቀጥል ሁሉም ሰራተኛ በትኩረት ሊሰራ ይገባልም ነው ያሉት ኃላፊው። አዲስ ሚዲያ ደግሞ የህብረ ብሔራዊ ሚዲያ ነው መሆን ያለበት። ተወዳዳሪ ተመራጭ ሚዲያ ሆኖ እንዲቀጥል ማድረግ በምን በአቀራረብ በፎርማት በአደረጃጀት እንዲሁም ደግሞ አሁን የተጀመሩት የውስጥ አሰራሮችን በማመቻቸት ሚዲያው በከተማው ደረጃ ተወዳዳሪ ሚዲያ ሆኖ እንዲቀጥል ማድረግ። ተቋሙ ቻናሎችን መጨመሩ የትምህርት ፕሮግራሞችን በመክፈት ለማህበረሰቡ ይበለጠ መቅረቡ ህዝብንና መንግስትን የሚያገናኝ መሰላል ሆኖ ማገልገሉ በአጠቃላይ የትውልድ ድምጽ መሆኑ የተቋሙን ሰራተኞች ያኮራል። ይህ ሁኔታ እነዚህን ጅምር ስራዎች ለማስቀጠልና ውስንነቶችን ለመቅረፍ ቁርጠኝነታቸውን ከፍ አድርጓል። ቻናሎች እየተጨመሩ ነው። ህብረተሰቡ ለዚህ ከተማ ማድረግ ያለበትን አበርክቶዎችና አጠቃላይ ሂደቶች የሚመጥን ዕውቀት እንዲኖረው በዛ ልክ ህዝብና መንግስትን የማገናኘት ስራ ይጠበቅበታል። ትምህርት ማሰራጨት ጀምሯል። ያ ማለት ትውልድን ከመገንባት አንፃር ሌላ መረጃ ማድረስ ብቻ ሳይሆን
ትውልድም የመገንባት ኃላፊነትን ስራ እየሰራን ያለው ትላልቅ ቴክኖሎጂዎችን እያተጎናጸፍን ያለ ነው። ነገር ግን እሱም ሆኖ በቂ አይደለም። የከተማው ስራ በጣም ሰፊ ነው። ከጫፍ እስከ ጫፍ ጋዜጠኞቻችን ጧት ተነስቶ የትራንስፖርት የመኪና ጥያቄ አለ። ይሄን ሁሉ ችግሮች ተቋቁሞ ስራዎች እየተሰሩ ነው ያለው። ስለዚህ ይሄን ቁርጠኝነታቸውን አጠናክረው ከቀጠሉ የበለጠ ውጤታማ መሆን ይቻላል። ተወዳዳሪነታችን ብቻ ሳይሆን ቀዳሚ መሆን አለብን ብለን የያዝነውን ደግሞ ራዕይ ለማድረስ ከታች ጀምሮ ከመግቢያው እስከ ላይኛው የመጨረሻው ድረስ እኛ በሰራነውና በተናገርነው ነው የምንደመጠው የምንታወቀው እንጂ ባቀድነው አይደለም ማለት ነው። ስለዚህ መለስ ብለን የእቅዶቻችን ውስንነት ምንድናቸው፣ ስኬቶችስ እንዴት እናስቀጥላለን፣ ውስንነቶችንስ እንዴት እናስቀራለን ብለን እጅ ለእጅ ተያይዘን አሁን የጀመርነውን ግብ በእርምጃችንን የባልሰ ካሳለጥ ነው ተግባራዊ የማናደርግበት ነገር የለም። አዲስ ሚዲያ ኔትወርክ ከመደበኛ የቴሌቪዥን ስርጭቱ በተጨማሪ በኤኤምኤን ፕላስ በ6 የሀገር ውስጥና የውጭ ሀገር ቋንቋዎች በሬዲዮ ኤፍኤም 96.3 በአዲስ ልሳን ጋዜጣ በዲጂታል ሚዲያና በተለያዩ ማህበራዊ ሚዲያ አማራጮች አድማጭ ተመልካቾች ጋር እየደረሰ ይገኛል።